Hello guys, how are you? እንዴት ናችሁ? English with Gitay. English with Gitay. ዛሬ የምናየው ስለ ሰሚ ሞዳል ፓርት 2 ነው የምናየው። ሁለተኛ ባለፈው አንድ ክፍል አይቻለሁ ሰሚ ሞዳል የሚለው። አሁን ደግሞ ፓርት 2 ሰሚ ሞዳል እናያለን ዛሬ። እሺ እነሱ ባለፈው ከዘረዘርናቸው አምስቱ ነው እናደርገው። ባለፈው አምስት አድርገናል። አሁን ደግሞ አምስት እናያለን ማለት ነው። እሺ ከነሱ ዛሬ የምናያቸው አንዱ be able to ለማን ይተካል? ለሞዳል verb ለካን ተክተ ይመጣል። ካን similar to can ነው ማለት ነው። be able to ለምንድን ነው የምንጠቀመው? to show ability ወይ ደግሞ ችሎታ ለማሳየት የሚጠቅመን ሞዳል ወይ ደግሞ ሰሚ ሞዳል ነው ማለት ነው። እሺ an example I am able to speak 4 languages አለ ሰውየው። I am able to speak 4 languages አራት ቋንቋዎች መናገር እችላለሁ እያለ ነው። ability ነው እየነገረን ያለው ሰውየው። ምን አለ? I am able to speak 4 languages። ስለዚህ able to የሚለው can ተክቶ I can speak 4 languages ብለን መናገር እንችላለን ማለት ነው። እሺ ሁለተኛው ኤግዛምፕል he is able to read English ይላል። እሱ እንግሊዝኛ ማንበብ ይችላል። ችሎታው ነው እየነገረን ያለው ይችላል። ስለዚህ ካን ተክቶ ይገባል ብያቸዋለሁ። he is able to read English። ኦኬ ሶስተኛው ኤግዛምፕል you will be able to speak English አንተ እንግሊዝኛ መናገር ልትችል ነው እያለው ነው። ልትችል ነው ስለዚህ ጠንክረ እየተማርክ ያለው ልትችል ነው በቃ ይዞ እያለው ነው። ስለዚህ you will be able to speak English መናገር ልትችል ነው። ትንቢቱ እየነገረው ነው። ችሎታው እንደ ትንቢቱ ነው ግን ከጊዜው በኋላ ችሎታ እንደሚኖረው እየተናገረው ነው ማለት ነው። እሺ አራተኛው he was able to understand English ይሄ ደግሞ ያለፈ ነገር ነው። እሱ ምን አደረገ? እንግሊዝኛ ግንዛቤ መገንዘብ ይችል ነበር እያለ ነው ድሮ። he was able to understand English እንግሊዝኛ able ወይ ደግሞ ችሎታው ግንዛቤው እያደረገ ነበር። ግንዛቤው ነበረው እያለ ነው። መገንዘብ ይችል ነበር እያለ ነው ያለፈ ነገር። እሺ አምስተኛው are you able to speak English እንግሊዝኛ መናገር ትችላለህ ወይ? እንግሊዝኛ መናገር ትችላለህ ወይ እያለ ነው። are you able to speak English እንግሊዝኛ መናገር ትችላለህ? አሁን በደንብ ይዩት። are አጋዥ verb ነው የሚያከተለው ሰሚ ሞዳል ስለሆነ ማለት ነው። አጋዥ verb ወደ ኮሽን ወደ ኔጌቲቭ ሲቀየር አጋዥ ያስፈልጋል ብያቸዋለሁ። ስለዚህ ለዛ are ገባ verb 1 verb to be ማለት ነው are። እሺ አሁን ወደ ሁለተኛው እንሄዳለን። ሁለተኛው ደግሞ ሳብ ሞዳል ምንለው ዛሬ ያዝነው be supposed to የሚለው ነገር ነው። be supposed to similar to should ወይ ደግሞ must አንዳንዴ ማለት ነው። ወደ shouldም ወደ ምክር ማለት ነው። እንደገና ወደ ግዴታም የተጠጋ ስለዚህ melt obligation ነው ማለት ነው። melt obligation ማለት ሙሉ በሙሉ obligation ሳይሆን ትንሽ ወደዛ የተጠጋ እንደሆነ ነው የሚያሳየን ያለው ማለት ነው። እሺ ምንድነው to talk about expectation or rules ነው። expectation ወይ ደግሞ rule ለመናገር ነው የሚያስፈልገን እዚህ ላይ በደንብ ይዩት። ኤግዛምፕል ስናይ በደንብ ይረዳናል። እስኪ ኤግዛምፕል 1 I am supposed to go there ይለናል። ወደዛ መሄድ ይጠበቅብኛል ነው እያለን ያለው። ወደዛ መሄድ ይጠበቅብኛል። ስለዚህ ከኔ ይጠበቃል እኮ ወደዛ መሄድ። ስለዚህ መሄድ አለብኝ እያለ ነው በሌላ አባባል። ኦኬ ሁለተኛው ኤግዛምፕል he is supposed to be work on our project አለ። he is supposed to be work on our works እሱ እኛ ፕሮጀክት ላይ መስራት ይጠበቅበታል። ስለዚህ መስራት አለበት እያለ ነው በሌላ አባባል። መስራት አለበት he is supposed to be work on our project ይለናል። ከኛ ፕሮጀክት እሱ መስራት ይጠበቅበታል። ስለዚህ መስራት አለበት እያለ ነው። ሶስተኛው we are not supposed to drink alcohol at this office ይለናል። እዚህ ላይ በደንብ ይዩት። እዚህ ላይ ግን ግዴታ ነው ባይዘው የሀብቱ ወደ ግዴታ ነው ቆይቶ ከፖዚቲቭ እያለ ወደ ኔጌቲቭ ሲቀየር ደግሞ ግዴታ lack of obligation ወይ ደግሞ ግዴታ ሳይሆን ዝም ብሎ እንደ አማራጭ ሲሆን ይሄ ደግሞ ወደ ኔጌቲቭ ሲቀየር ወደ ግዴታ ሙሉ በሙሉ ወደ ግዴታ ነው የሚቀየረው። ስለዚህ
we are not supposed to drink alcohol at the office. We are not. ኦፊስ ላይ ማጨስ የለብንም እያለ ማጨስ የለብንም በቃ አይፈቀድም ከኦፊስ ላይ ማጨስ አይገባንም እያለ ነው በቃ አይቻልም ክልክል ነው ብሎ ግዴታ እያደረገ ነው ማለት ነው እሺ አራተኛው ኤግዛምፕል am I supposed to all this by myself ይለናል am I supposed to do all this by myself የሁሉ በእኔ እኔ እንድሰራው ይተበቅብኛል እያለ ነው ሰውየው ሲያየው ስራው ብዙም ወስሮ ስለታየው ይሄ ሁሉ ከኔ የሚጠበቅ ነው ወይ ስራው እያለ ነው በለላባል ምን አለ am I supposed to do all this by myself በራሴ መስራት ነው የሚጠበቅብኝ ይሄ እያለ ነው እየጠየቀ ነው ማለት ነው በደንብ ይዩት እዚህ ላይ ደግሞ no will to express future will አንጠቀም እዚህ ላይ will ተጠቅመን ወደ future ነገር ማድረግ አንችልም ማን ተጠቅመን supposed to ተጠቅመን ኦኬ ይህ ካየን ደግሞ አሁን ወደ ሶስተኛው supposed to ለዛሬ ያስነው ሰሚ ሞዳል እናያለን ሶስተኛው ምንድነው be allowed to ከማን ይማሳሰላል be allowed to ያው can ይማሳሰላል እዚህ ላይ similar to can ብለን ምንራ be allowed to ፍቃድ እንደ ፍቃድ እኮ ነው permission ለፐርሚሽን ማስተላለፍ ነው የምንጠቀምበት ግን ካንም ለፐርሚሽንም ስለምንጠቀም አብሊትም ፐርሚሽንም ስለምንጠቀምበት ስለዚህ ለሱ ተክቶ ይገባል ማለት ነው እሺ to express a permission ነው የሚለው እዚህ ላይ permission ፍቃድ example 1 I am allowed to swim here ይለናል I am allowed to swim here እዚህ መዋኘት ይፈቀድብኛል እያለ ነው I am allowed ይጠበቅብኛል በቃ ይፈቀድብኛል በቃ ለኔ ተፈቀደ ነው እያለ ነው ብለባል I am allowed to swim here እኔ እዚህ መዋኘት ፍቃድ አለኝ እያለ ነው በለላባል አለኝ ፍቃድ አለኝ እሺ ሁለተኛው he is allowed to take this he is allowed to take this እሱ መውሰድ ፍቃድ አለው መውሰድ ይችላል ስለዚህ መውሰድ አለበት እሱ ችግር የለውም እያለ ነው ስለዚህ ለሱ የተፈቀደ ነው ለማለት ነው ስለዚህ he is allowed to take this እሱ መውሰድ ፍቃድ አለው ለሱ ፍቃድ አለው ሶስተኛው we are not allowed to go there ወደዛ መሄድ አይፈቀድብልንም ለኛ ፍቃድ የለብንም ወደዛ መሄድ እያለ ነው we are not allowed to go there ወደዛ መሄድ እኛ አይፈቀደብንም ፍቃድ የለንም ስለዚህ አንሄድም እያለ ነው ፍቃድ ከሌለ መሄድ አትችልም አይደል ስለዚህ allowed to can permission ወይ ደግሞ ፍቃድ ከፍቃድ የተያዘ መልእክት ለማስተላለፍ የሚጠቅመን ሰሚ ሞዳል ነው ማለት ነው ስለዚህ ሰሚ ሞዳል የሚባሉት በደንብ ጠቃሚዎች ናቸው ለካንም ተክቶ ይገባሉ ወደ ኔጌቲቭ ወደ ፖዚቲቭ ሲቀየሩ ትንሽ የሚያስፈልጋቸው ሌላ የሚጨምሩበት ነገር እንዳለ ግን በለቢ ግንዛቤ እየወሰዳችሁ እንደሆነ ተስፋ አደርጋለሁ ኦኬ አራተኛው ኤግዛምፕል you will be allowed to drink beer ይለናል you will be allowed to drink beer እዛ ከሄድክ በኋላ ቢራ እንድትጠጣ ይፈቀድብሃል ለቀጣይ እኮ ነው will እያለ ነው ቀጣይ ይፈቀድብሃል ስለዚህ ምንም ችግር የለውም እዛ ከሄድክ በኋላ የሁሉም ይፈቀድብሃል መጀመሪያ ግን ካንተ የሚጠበቅ ነገር አድርግ ይያለው ነው በለላባል አንተ you will be allowed to drink beer ቢራም መጠጣት ይፈቀድብሃል ትንቢት ነው እያወራ ያለው ማለት ነው ትንቢታዊ ነገር ነው እሺ አምስተኛው he was allowed to drink beer እሱ አልኮል እንዲጠጣ ፍቃድ ነበረው ፍቃድ ተፈቅዶለት ነበር እያለ ነው he was allowed to drink beer ተፈቅዶለት ነበር ስለዚህ ያን ጊዜ በጊዜው ነው በአሁኑ ሰዓት ግን አይደለም እየተናገረ ያለው ግን ያለፈ ነገር ነው በአሁኑ ሰዓት እንጃ ግን ያለፈ ነገር እያወራ እንዳለ ግን በደንብ ግንዛቤ አድርጉ ስለ ፍቃድ የተመለከተ ማለት ነው ስድስተኛው are you allowed to eat by the school are we allowed to eat by the school ከቤት ትምህርቱ አጠገብ እንጀራ መብላት ይፈቀድብናል ያለን ይፈቀድብናል ፍቃድ ይኖርናል ወይ አለን ወይ መብላት ይፈቀዳል ወይ ለማለት ነው በሌላ አባባል
ስለዚህ are we allowed to eat by the school? by ማለት by the school ማለት ከትምህርት ቤቱ አጠገብ ማለት ነው። ስለዚህ ከዛ ሆነን ምሳችን ወይ ደግሞ የሆነ የሚበላ ነገር መብላትስ ይፈቀድብናል ወይስ ፍቃድ የለውም? እየጠየቅ ነው ለራሱ ለሁላቸው። ኦኬ አሁን ደግሞ ወደ አራተኛው ሰሚ ሞዳል እንሄዳለን። አራተኛው ምን ይላል? would rather አሁን ቱ አያስከትልም እዚህ ላይ በደንብ ይዩት። አሁን ሲሚላር ከማን ጋር ነው ሲሚላር የሆነው? ፕሪፈር የሆነ ማለት ነው። would rather ሲሚላር ቱ ፕሪፈር ወይ ደግሞ ምርጫ ፕሪፈር ማለት ከዚህ ይሄ ይሻለኛል እንደዚህ ከማድረግ ይሄ እንደዚህ ቢያደርገው ይሻለኛል ብለን የምናገረው ነገር አለ አይደለ? ስለዚህ would rather ብለን መናገር እንችላለን። would rather prefer ብለን የምናገረው አለ አይደለ? ለሱ ተክቶ ይገባል። prefer ብለን ከማውራት እንደገና would rather ማለትን እንችላለን ሰሚ ሞዳል ተጠቅመን ማለት ነው። ኦኬ to talk about what you prefer right now አሁን በአሁኑ ሰዓት ምን አይነት ምርጫ እንዳለን ለመናገር ስናፈልግ ምንናገረው ነገር ነው ማለት ነው ይሄ። ሁለተኛ example 1 I would rather eat at home today ይለናል። I would rather eat at home today ዛሬ ቤት ቢበላ ይሻለኛል። ቢወጣ በጣም ጨለማ ሆኗል ወይ ደግሞ የሆነ ዝናው አለ መሰለኝ አሁን እዚህ ቢበላ ነው የሚሻለኝ ብሎ እንደ አማራጭ እየተናገረ ነው ማለት ነው ራሱ። ስለዚህ I would rather eat at home today ዛሬ ቤት ቢበላ ነው የሚሻለኝ እያለ ነው። eat at home ኦኬ ሁለተኛው ኤግዛምፕል he would rather eat out tonight እሱ ወደ ውጪ ሄዶ ቢበላ ነው የሚሻለው ቤት ስለሌለ መሰለኝ ወደ ውጪ ሄዶ ቢሻላል ብሎ እየተናገረች ወይ እናቱ ወይም እህቱ ነው መሰለኝ ወደ ውጪ ሄዶ ቢበላ ነው የሚሻለው እዚህ ቢጠቅም እንጀራ የለም እያለች ነው መሰለኝ አትጥቅ ምን እያለ ነው? አማራጭ እየተናገረ ነው። ወደዛ ሄዶ ቢበላ ነው የሚሻለው ማን? እሱ he would rather eat out tonight ማታ ወደ ውጪ ሄዶ ቢበላ ይሻላል እሱ ፕሪፈር ብያቸዋለሁ ምርጫ። ኦኬ ሶስተኛው I would rather have stayed home last night have stayed ማለት ወደ ማታ ቤት ብንቆይ ነው የሚሻለው የሆነ ነገር ሲከሰት በዛ ብንቆይ ነው የሚሻለው ያለ rather have stayed home last night ባለፈው I would rather have stayed home last night የባለፈው last ነው next አይደለም እዛ መቆየት ይሻለን ነበረ እያለ ነው ያለፈ ይሻለን ነበረ ስለዚህ እዛው ነው የሚሻለን የነበረው ስለዚህ እዛ ነበርን እያለ ነው። ኦኬ አራተኛው would you rather go there ይለናል። would you rather go there ወደዛ መሄድ ነው የሚሻለህ እያለው ነው ለሱ ወደዛ መሄድ ነው የሚሻለህ ወይ አማራጭ ንገረኝ እያለው ነው። ኦኬ no use to እዚህ ላይ በደንብ እዩት ሌላ መጠቀም አትችሉም ስለዚህ እነዚህ ተጠቀማላችሁ ማለት ነው። እንደ use to ብለን አንጠቀምበትም ማለት ነው። አሁን ወደ የመጨረሻው ሰሚ ሞዳል እንሄዳለን ዛሬ had better የሚለው ነገር had better similar to should ብለን የምንናገረው should ወይ ደግሞ ወደ obligation ትንሽ የቀረበ ነው። had better ማለት ትንሽ ወደ obligation የቀረበ ነው። ዋርኒንግ አለው ዋርኒንግ ታደርገዋለህ ወይ ደግሞ strong advice ለመስጠት ነው። to give strong advice or warning ለመናገር ስንፈልግ ይህ አይነት ሞዳል ቨርብ ወይ ደግሞ ሰሚ ሞዳል እንጠቀምበታለን ማለት ነው። example 1 you had better cancel the pencil ይላል። cancel the pencil you had better cancel the pencil አሁን ፈተና እየተፈተኑ ነው ተማሪዎቹ እርሳሱ ብታጠፉ ነው የሚሻለው አለበለዚያ ግን የሆነ ይቀነስባቸዋል ወይ ደግሞ እንደዚህ ይሆናል ስለዚህ ሰሚ አድቫይስ ስትሮንግ አድቫይስ ወይ ደግሞ ወደ ኦብሊጌሽን የተቀየረ ዋርኒንግ እየሰጠው ነው። ዋርኒንግ ማለትም ማስጠነቀቂያ እየነገረው ነው ማለት ነው። ስለዚህ እንደዚህ ብታደርጉ የተሻለ ነው እያለው ነው። ሁለተኛው ኤግዛምፕል you had better stay home today you had better stay home today ዛሬ ቤት ብትቆይ ነው ምሻለ እያለው ነው። ምሻለ ዛሬ ቤት ብትቆይ ነው ምሻለው በጣም ከባድ ነው አለበለዚያ ወደዚያ ከሄድክ እያለው ነው። እሺ ሶስተኛው he had better do this
ይህ ነገር ቢሰራው ነው የሚሻለው እሱ እያለ ነው he had better do this ይህ ነገር ቢሰራው ነው የሚሻለው ካልሰራው የሆነ ነገር ይከተልበታል ስለዚህ እንደ አድቫይስ አለው እንደገና ደግሞ ወደ ኦብሊጌሽንም የተቀየረ ዋርኒንግ እየሰጠው ነው ማለት ነው እንደዚህ ብታደርግ ነው የሚሻለው አለበለዚያ የሆነ ነገር አለ ብናገር እኮ እንደዚህ ብታደርግ ነው የሚሻለው ኦብሊጌሽን ሙሉ በሙሉ እንደዛ አድርገው አይደለም ግን ሰሚ ኦብሊጌሽን ነው ማለት ነው አራተኛው you had better bring the goods ይላል you had better bring the goods እቃው ብታመጣው ነው የሚሻለው አለበለዚያ ግን የሆነ ቅጣት ይፈልጋል ወይ ደግሞ ዋርኒንግ እየሰጠው ነው አንተ አድቫይስ ስትሮንግ አድቫይስ ነው አለበለዚያ በሌላ ኦብሊጌሽን የተሰጠ ነገር መሆኑ ነው እየተነገረ ያለው ስለዚህ you had better bring the goods እቃዎቹ ብታመጣቸው ነው የሚሻለው ብሎ እየተናገረ ነው ስለዚህ እዚህ ላይ ደግሞ never followed by to to አንጠቀም እዚህ ላይ would rather እና had better to አያስከትሉም እሺ no past form question እንደገና ሌላም አያስከትልም እሺ አምስተኛው we had better no go there we had better no not go there ወደዛ ባንሄድ ነው የሚሻለው በቃ አለበለዚያ በጣም የሆነ ነገር ይመጣልናል እያለ ነው ስለዚህ we had better no go there we had better no go there ወደዛ ባንሄድ ይቻላል no በቃ ምሻለን ብሎ ምርጫ እየነገረው ነው ማለት ነው ስለዚህ ይህ ቪዲዮ እንደወደዳችሁ ተስፋ አደርጋለሁ ከወደዳችሁ ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ቤተሰብ ሁኑ thank you very much english with gide